ሚስቱ ስትወጣ እስር እስርሽ የሚል ከሆነ ምን ፈለክ ዞር በል ብለሽ ኩስተርተር በል። ምክንያቱም የጾታዊ ትንኮሳ ከዚህ ነው የሚጀምረው። የሚስቱን እግር ጠብቆ አንቺ ስርስር ነው የሚለው። የሚስቱን እግር ጠብቆ ምን ትፈልጊያለሽ? ምን ላድርግልሽ? አንቺን ማድነቅ፣ አንቺን ከፍ ከፍ ማድረግ ነው የሚፈልገው። ያ ማለት ከአንቺ የሚፈልገው ነገር አለ ማለት ነው። ስለዚህ እነዚህ ምልክቶች ካያችሁበት ስሬስ ሁኑ፣ ክብራችሁን አስጠብቁ፣ ኩስትርትር በሉበት። ከቻላችሁ ደግሞ ስደቧቸው። እውነቴን ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ። ለምትሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያው እንደተለመደው ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ወደ እናንተ ሼር አደርጋለሁ። እናንተም ደግሞ ለሌሎች እንድደርስልኝ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ዛሬ ደግሞ ብዙ ጊዜ እንግዲህ ብዙ እህቶች የሚቸገሩበት ነገር አለ። እሱ ምንድን ነው? የመዳሞቻቸው ባል ወይም ደግሞ ልጆቻቸው ትንኮሳ ያደርጉባቸዋል። ትንኮሳ ሊያደርጉ ሲፈልጉ የሚያሳያቸው ምልክቶች አሉ። እነዚህን 6 ምልክቶች ካያችሁባቸው ስሬስ ሁኑ። እነዚህ 6 ምልክቶች ካያችሁ ያ ማለት ከናንተ የሚፈልጉት ነገር አለ። ከናንተ የጾታዊ ጥቃት ለማድረስ እየፈለጉ ነው ማለት ነው። ስለዚህ ጥንቃቄ አድርጉ። የመጀመሪያው ሙገሳ ነው። አንቺን ያሞግሳል። አንቺ የሰራሽውን ነገር በቃ ያደንቃል። ጎበዘሽ እንደሆንሽ በጣም ጀግና ሴት እንደሆንሽ ምናምን ሊነግርሽ ይፈልጋል። ያንን እሱ እስከሚነግርሽ አትጠብቂም። አንቺ ራስሽ ታውቂያለሽ። ጀግና ነሽ፣ ጎበዝ ነሽ። ለጀግንነትሽ ማንም ይመሰክራል። ምክንያቱም የአረብ ሀገር ሴት ጀግና ናት። ጀግንነቷ ደግሞ የማታውቀውን ቋንቋ ከማታውቀው ቋንቋ ጋር እየተግባባች የቤተሰቦቿን ቤት ቀና ለማድረግ የቤተሰቦቿን ኑሮ ቀና ለማድረግ የምትበረታ ሲሰድቧት ሲዘልፏት ምንም ሲሏት እብድ ሲሏት ሁሉን ችላ የምትሰራ ጀግና ሴት ናት። ስለዚህ ጀግንነትሽን አንቺ ታውቂያለሽ። እሱ እንዲነግርሽ መጠበቅ የለብሽም። አትስሚው፣ ስሬስ ሁኚ ማለት ነው። ሌላው ደግሞ ምን ትፈልጊያለሽ ነው የሚልሽ። ምን ትፈልጊያለሽ ላምጣልሽ፣ ምን ያስፈልግሻል፣ በቃ ሁሉንም ነገር እኔ ላደርግልሽ ምናምን የሚለው ነገር አለ። በዚህ ጉዳይ ላይም እኔ ይበቃኛል የምሰራው፣ ካንተ ምንም እርዳታ አልፈልግም፣ ስላሰብክልኝ አመሰግናለሁ፣ እርዳታ አያስፈልገኝም ብለሽ መንገዱን ዝጊበት ማለት ነው። ማንኛውም ሰው ያንቺን ፊት ካላየ፣ በዚህ በሰለጠነ ዘመን ፊት ካላሳያችሁት ማንም ዞሮ ባያችሁም። እውነቴን ነው የምላችሁ። ስለዚህ ይሄንን በማድረግ ራሳችሁን ጠብቁ ማለት ነው። ሌላው ደግሞ ሚስቱ ስትወጣ ተስርሽ ነው። የሚስቱን እግር ጠብቆ፣ ሶስተኛው የሚስቱን እግር ጠብቆ ከአንቺ እግር ስር ነው የሚለው። ይሄ የተለመደ ነው። በቃ እቃውን እኔ ልጠብልሽ፣ እኔ ስራ ላግዝሽ፣ እኔ እንደዚህ ልበልሽ። ደርሶ አዛኝ ታውቃለች። ደርሶ አዛኝ ነው የሚሆነው። አያስፈልገኝም። ለሚስትህ ነው የምናገረው። ቤት ለሚስትህ ነው የምናገረው። አያስፈልገኝም። ዘውር የማትል ከሆነ ከፊቴ ለሚስትህ ነው የምናገረው ብላችሁ አስፈራሩት። በጭራሽ ፊት እንዳሰጡት። ይቆጣ ምንም ይበል ምንም ፊት ትነሷቸው። በነገራችን ላይ ጨካኝ ሊሆኑባችሁ ይችላሉ። በፊት ያዝኑላችሁ የነበረውን ጸባዩ ሊቀያየር ይችላል። ይቀያየር፣ አይመለከታችሁም። ተክብራችሁ ምንም የሚበልጥ ነገር የለም። ተክብራችሁ የሚበልጥ ነገር ስለሌለ የሱ ጸባይ ተቀየረ አልተቀየረ፣ ጨካኝ ሆነ አልሆነ አይመለከታችሁም። የራሱ ጉዳይ። አላህን ፍራ በሉት። ተሚስቱ ምን አጥቶ ነው የእናንተ ህይወት ለማበላሸት ይህን ያህል እግረ መንገድ የሚመጣው? ምን አጥቶ ነው? ምን ጎሎበት ነው? እውነት ለእናንተ አዝኖ ነው? አይደለም። እውነት እናንተን ለመርዳት ፈልጎ ነው? እናንተን መርዳት ከፈለገ ደሞዝ መጨመር ይችላል። ሚስቱ እያወቀች አንቺን መርዳት የፈለገ ከሆነ ሚስቱም ሆነ
የማን ነው የመዳብ ባልም ሆነ ልጇ እናንተን መርዳት ከፈለገ ሚስቱ እያየች ለእናንተ ደመወዝ መጨመር ይችላል። አዎ ትክክለኛ ሰው ይሄ ነው። ከሚስቱ የሚደበቅ ነገር የለም። ነገር ግን ይሄ በጓሮ ይሄ ሚስቱ ሳታይ ሚስቱ ስትወጣ ይሄ ከእናንተ ስርስር ማለት ያ ማለት ህይወታችሁን ለማበላሸት ህይወታችሁን ጨለማ ለማድረግ እየሞከረ ነው። ስለዚህ ተጠንቀቁ እህቶቼ። ደግሞ ከሁሉም በላይ አላህ ሲጠብቅ ነውና ተጠንቀቁ። ሌላው ደግሞ አራተኛው ነገር ላንቺ አድሮ ደርሶ አዛኝ ነው። በቃ አዛኝ ነው። አይ ይሄን አትስሪው፣ በቃ ችግር የለው ይሄን አትስሪው። በቃ የወንድ መዳም ይሆናል። የወንድ መዳም ማለት ነው። ታውቃላችሁ? የወንድ መዳም ሚስቱ ሄዳ እሱ በሷ ቦታ ሆኖ እንደዚህ አታድርጊው፣ እንደዚህ አታድርጊው፣ ደርሶ አዛኝ ማለት ነው። እንደዚህ ስላችሁ ስራዬ ነው አይመለከትም፣ ስራዬ ነው አይመለከትም፣ ሲጀመር እኔ ጋር ድርሽ እንዳትል ብላችሁ አስፈራሩት። ምን ፈለገ? መቼ ለአንቺ ማዘን ከፈለጉ ለእናንተ ማዘን ከፈለጉ ለእናንተ የሚያስፈልጋችሁን ነገር ማድረግ ይችላሉ። ስትታመሙ ማሳከም፣ የሚያስፈልጋችሁን ነገር ሙሉ ማሟላት ይችላሉ። ለእናንተ ካዘኑ ማለት ነው። ህይወታችሁን ለማበላሸት ማዘን አያስፈልግም። የእናንተን ህይወት ለማጨለም እነሱ ሊያዝኑላችሁ አይገባም። ስለዚህ ተጠንቀቁ ማለት ነው። አብዛኞቹ ደግሞ የሚገጥማቸው እንደዚህ ነው። የሚጀምረውም ከዚህ ነው። ከመጀመሪያው ኖ ብላችሁ ካላስቀማችሁት ከዛም በኋላ አይ ብትሉ ፊት ሰጥታችሁት ተጠግቷችሁ አቅርባችሁት አይ ብትሉ ምን አባሽ ብሎ ያስገድዳችኋል። የሆነ ነገር ይዞ ከእናንተ ሊያስፈራራችሁ ይችላል። ስለዚህ ከመጀመሪያውኑ ኖ እንዲቀርባችሁ በጭራሽ እንዳትፈቅዱ። ሲጀመር እናንተን የማናገር ለምን አስፈለገ? አታናግረኝ በሉት። አታናግረኝ፣ ስራ ካለ እሷ ትዘዘኝ፣ አንተ ማዘዝ አይጠበቅብህም ብላችሁ ማለት ትችላላችሁ። አዎ እሷ ናት መዳሚቱ፣ መቤት እሷ ናት። እሷን ልታዛችሁ የሚገባው። እሱ ሴት አይደለም። እሱ ሴት አይደለም። በሴት ቦታ ሴት ናት የምታዘው። በሴት ቦታ ማዘንም ካለባት ማዘን አለባት ቦታ ላይ የምታዝነው ሴት ናት። ነገር ግን ህይወትን ለማበላሸት የእናንተን ህይወት ጨለማ ለማድረግ ለእናንተ ማዘን አይጠበቅበትም። ስለዚህ ስሬስ መሆን አለባችሁ ማለት ነው። ሌላው አምስተኛው ደግሞ ስለ ሚስቱ ማለት ነው። ስለ ሚስቱ ያልጠየቅሽውን ነገር ያወራል። ያልጠየቅሽውን ነገር በቃ እሷ እንደዚህ ናት እኮ እሷን አልወዳትም፣ እንደዚህ እኔ አንቺን ነው ምናምን ሊላችሁ ይችላል። አይመለከታችሁም። እንኳን አይደለም አሰሪያችሁ ይቀርና ሀበሻ ሆኖ ሚስቴን አልወዳትም ብሎ የሚስቱን አይብ ሲነግራችሁ ጆሮ ሰጥታችሁ አታዳምጡ። ነግ በኔ የሚባል ነገር አለ። ነግ በኔ እኔ አንድ ሰው ሚስት ኖሮት ሚስቱን ሳይፈታ ከእናንተ ጋር እያወራ ስለ ሚስቱ መጥፎነት ካወራችሁ፣ እሷን እንደማይፈለግ ካወራችሁ፣ ነገ እናንተ ባለ ተራ ናችሁ። እሷን ዝቅ አድርጎ ለእናንተ ትልቅ ቦታ እንዳለው ካወራላችሁ፣ እናንተም ነገ የእሷ ዕጣ ፈንታ ይደርሳችኋል ማለት ነው። ስለዚህ አይመለከተኝም። ስለ ሚስቱ ሲያወራላችሁ አይመለከተኝም። እንኳን አይደለም አሰሪ ይቅርና ማንም ወንድ የሚስቱን አይብ፣ ማንም ሴት የባሏን አይብ ስታወራ ያስጠላል። የሰው አይብ ስላወራን እኛ ጥሩ ነን ጀግና ነን ማለት አይደለም። የኛ ጀግንነት በዛ አይለካም። የኛ ጀግንነት የሰዎችን አይብ ስትር እናድርግ። አዎ እንሰትር። በተለይ ደግሞ ስለ ባልሽ በየሄድሽበት የምታወሪ ከሆነ ስለሚስቱ በየሄደበት ስለሚስቱ አይብ የሚያወራው ወንድ ከሆነ ምኑን ወንድ ሆነ? ነገ የኔ ጣፋንታ ምንድን ነው? እሷን አልወደዳት የሚለው አይደለም ጉዳይ። ነገ እኔም ሴት ነኝ። ስለዚህ ይሄ ሰውዬ
ብቀርበው እንኳን እኔም በኃይለኛው እንደሚጎዳኝ ማመን አለብኝ። ስለዚህ ስሬስ መሆን አለባችሁ። በጭራሽ ቼክ እንዳታረጉት፣ እንዳታወሩት። አልፈልግም፣ ዘወር በልልኝ፣ አይመለከተኝም ብላችሁ እራሳችሁን ተከላከሉ ማለት ነው። የመጨረሻው ደግሞ ብር ልስጥሽ፣ እንኪ ሀዲያ፣ እንቺ ስጦታ። አይመለከትም። ስጦታ አልፈልግም። እኔ ደሞዝ አለኝ፣ ደሞዜ ይበቃኛል። የድሃ ቆራጥ ሁኑ። ደሞዝ አለኝ፣ ደሞዜ ይበቃኛል ብላችሁ ኩስትርትር በሉ። ኩስትርትር ካላችሁ ሲጀመር ይፈሯችኋል። ከዛም በኋላ በዚህ ሁሉ ምክንያቶች፣ በእነዚህ ሁሉ ምልክቶች ሞክረው ካልተሳካላቸው እናንተ ላይ ጥቃት ካልተሳካላችሁ ከዛ ጨዋ ነው የሚሆኑት። ጨዋ ለሚስቶቻቸውም ጨዋ ነው የሚሆኑት። ከእናንተ ጨዋነትን ይማራሉ። ከእናንተ ክብርን መጠበቅን ይማራሉ። ስለዚህ ይሄንን አድርጋችሁ ራሳችሁን ተከላከሉ። የሰው ቤት ነው፣ ብዙ ነገር አለ። ልጇ ሊተናኮላችሁ ይችላል። ባሏ ሊተናኮላችሁ ይችላሉ። ነገር ግን የሚተናኮላችሁ በአንድ ጊዜ አይደለም፣ በሂደት ነው። ዛሬ ከአንቺ ጋር መግባባት ይጀምራል። ዛሬ ከተግባባችሁ ነገ መውራት ይጀምራል። ከወሬ ቀጥሎ ቀስ ቀስ እያለ እኔ እንደዚህ ቀስ እያለ ከመቀራረብ የተነሳ ሌላ ነገር ውስጥ የማትወጡት ዘቀጥ ውስጥ ትገባላችሁ ማለት ነው። እውነት ለእናንተ አዝነው ለእናንተ የሆነ ነገር ብለው አይደለም። የ5 ደቂቃ ስሜታቸውን ካራገፉ በኋላ ከዛም በኋላ ያንቺን ህይወት ያጨልሙታል። አንቺም ህይወትሽ ይጨልማል። እነሱ ምን አገባቸው? ማን ይጠይቃቸዋል? ህግ ይጠይቃቸዋል? አይጠይቃቸውም። አንቺ መጠየቅ ትችላለሽ? አትችይም። ስለዚህ ይሄንን አውቃችሁ ተጠንቀቁ። በጭራሽ ፊት እንዳሰጧቸው። በጭራሽ ማዘን የሚችሉ ሰዎች አሉ። ይህ ማለት ሁሉም የጾታ ጥቃት የሚያደርሱ ናቸው ማለት አይደለም። አያደርሱም፣ ሁሉም አይደሉም። አሉ በጣም ጨዋዎች። የነዛ ጨዋነት ደግሞ የነዛ አዛኝነት ደግሞ ሚስታቸው እያየች ከሚስታቸው የሚደብቁት ነገር የለም። ሚስታቸው እያየች ደሞዝ መጨመር ካለባቸው ሚስታቸው እያየች ይጨምራሉ። ይሄ ደሞዝሽ ነው። ሲጀመር ከአንቺ ጋር የሚያወራው ምንም አይነት ነገር የለም። የሚያዝንልሽ ከሆነ ከአንቺ ጋር የሚያወራው ነገር የለም። የሚያዝንልሽ ከሆነ ደሞዝሽ ላይ ደሞዝ ይጨምርልሻል እንጂ እዚህ እየመጣ የአንቺን ስራ ማድነቅ፣ እዚህ እየመጣ ማድቤት ለማድቤት እየተልከሰከሰ እንደዚህ የሚልሽ አይደለም። ጭራሽ አያደርገውም። ጨዋ የሆነ ወንድ ያንን አያደርገውም። ማዘን ካለበት ማዘን አለበት ቦታ ላይ ብቻ ነው የሚያዝንልሽ። ሌላ በተረፈ እዚህ አንቺ ምንድነሽ በቃ ሳንቺ ጋር ወሬ ምናምን አያደርገውም። ማድረግ ካለበትም አንድ ጊዜ ያደርግልሻል። ከዛም በኋላ ሲጀመር አያወራሽም። ያውልሽ ይሄ ላንቺ ነው ብሎ ወሬ አያወራሽም። ከአንቺ ጋር የሚስቱን እግር ጠብቆ አንቺን ለወሬ አይፈልግሽም። አንቺን ለትንኩሳ አይፈልግሽም። የሚያደርገው ነገር ሁሉ ለፈጣሪው ነው። ለፈጣሪው ያደርጋል። አለቀ። ከዚህ ያለፈ ነገር ምንም ነገር የለም እላችኋለሁ። ውዶቼ ማሮቼ በጣም ወዳችኋለሁ። አላህ ይጠብቃችሁ፣ አላህ ይዘንላችሁ። የሰው ቤት ስደት መራራ ነው፣ የሚያውቀዋል። ሀገር ቤት ሆነን እንግዲህ ሀገር ቤት ያለ ሰው እንግዲህ ምንም ነገር ተደስተን ስቀን የምንኖር ነው የሚመስላቸው። ነገር ግን ብዙ የስደት ውጣ ውረዶች አሉ። ይህን ሁላ ውጣ ውረድ ችለን ነው ገንዘብን እያመጣን ያለነው እና በቀላል አይደለም። አላህ ይገዛችሁ። በጣም ወዳችኋለሁ፣ አክብራችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።